ትክክለኛ የቤተክርስቲያኒቷ ሚስጥራት ላይ ያለ ትምህርት ምንድን ነው? አጠራ አድርገህ ብትነግረኝ የሚለውን ልጠይቀው ነበር። እሺ ጠይቅ። እኔም እሱ ጥያቄ ነው። ቄስ ፍቄ ጥያቄ ምንድን ነው? በመጀመሪያ ያው በጣም ነው የምወደው። ያው ትምህርቶችን እከታተላለሁ ዩቲዩብ ላይ እዚህ ቲክቶክ ላይ የሚያስተምሩ የመካነ ኢየሱስ ወንድሞች አሉና ምንድነው የሚባሉት እናንተ መሬት ላይ እና ቲክቶክ ላይ ብለው ለሁለት የመክፈል ነገር አለና አንደኛ ምንድነው የምጠይቀው ቄስ ፍቄ መካነ ኢየሱስ ወይም አንተ ሉትራኖች ከሉትራን ውጪ የሆኑ የጌታ እራትን አብሮ መውሰድ ይችላሉ ወይ ነው አንደኛ። ከዛ ወደ ጥምቀት ሄዳለሁ። እንደዛ ክሎዝ ኮሚኒየን ነው ኦስ ኦፕን ኮሚኒየን ነው እናንተ ጋር? ቄስ ቀጥል። ያው የራሱ ሉትራን በኮንፌሽናል ሉትራን ደረጃ ስትመለከቸው አንድን ነገር አሁን ስለ ጌታ እራት ባለው አረዳድ ላይ በጣም ትልቅ የሆነ ልዩነት አለ። ሁላችሁም እንደምታውቁት ይሄ ለምሳሌ የጌታ እራትን በሉትራን ዶክትሪን ስንቀበል ስለዛ ቅዱስ እራት ያለን አስተምሮትና በፔንቴኮስታል ደግሞ ያለው አስተምሮት ያው ልዩነቱን ለዚህ ቤት ስውር አይደለም። ዴቭም ባለፈው በደንብ በሙግቱ ላይ ሲያቀርበው ነበር። አይደለም በየትኛው ቦታ ላይ ሄደሽ ለመውሰድ ይቅርና እዛው በቤተክርስቲያን ውስጥ በሚሰጥበት ጊዜ አስቀድሞ ትምህርቱ በደንብ ይሰጣል። ከምን አንግል ነው? ቆሮንቶስ ላይ ካለው አስተምሮት አንግል ሳይገባው ወይም ሳይገባው የሚለውን ሐሳብ ትኩረት እንሰጠዋለን። ሳይገባው ይህን ጽዋ የበላ ይህን እንጀራ የበላ ነው የሚለው ሰውየው የበላው እንጀራ ነው፣ የጠጣው ወይን ነው። ግን መንፈሳዊ ዓለም እንደ ዕዳ የሚጠይቀው የበላውን እንጀራ አይደለም፣ የበላውን ወይን አይደለም፣ የጌታ ስጋና ደም ዕዳ አለበት ነው የሚለው። በእጃችን ይዘን ስናስጠጋ ይሄ ሰው ሁሉ የሚያየው በተገለጠው ዓለም ላይ ሰው ሁሉ የሚያየው እንጀራውን ነው ወይኑን ነው። በዕዳ ደረጃ ግን ሰማይ የሚጠይቀው ደግሞ ይሄን ቂጣ በልቶ ቂጣ አይደለም የሚጠይቀው፣ ወይን ጠጥቶ ወይን ዕዳ አለበት አይደለም የሚለው። የጌታን ስጋና ደም ስለማይለይ ሲል እዚህ ስርዓት ውስጥ በመለየት እውቀት ልንጠጋው የሚገባን አንድ ኃላፊነት መኖሩን ጭምር ነው ጳውሎስ የሚያሳየው። ይህንን ለመለየት ትኩረት ያልሰጡት ሰዎች ደግሞ ምንድን ነበር በቦታው ላይ የሆነው ሲል በዛች በቆሮንቶስ ቤተክርስቲያን ውስጥ አንዳንዶች ታመሙ፣ አያሌዎች አንቀላፉ፣ ሌሎችም ደከሙ ብሎ ይህንን አለመለየት ያመጣውንም ደግሞ ሳይድ ኢፌክት ያመጣና በተፈረደብን ጊዜ ደግሞ ከዓለም ጋር እንዳንኮንን በጌታ እንገሰጻለን ብሎ ዲቫይን የሆነ ደግሞ ጀጅመንት እንዳለው ክፍሉ ያስረዳል። ይህንን ቤተክርስቲያኒቱ ዋጋ ትሰጠዋለች፣ ትኩረት ትሰጠዋለች። ከዚህ የተነሳ ሰዎች ወደዚህ ስርዓት ሲመጡ በዚህ እውቀት እንዲመጡ አስተምራ አስጠንቅቃ የምታቀርበው። ይህንን በማይመስል ቦታ ላይ ሰዎች በነፃነት ሄደው መውሰድ አለባቸው ወይ የለባቸውም የሚለውን ነገር እንደ ኮንፌሽኑ ዋናው ነገር ይሄ ከሆነ በዚህ ልክ ያልተዘረጋን ማዕድ ልቀበል አይገባኝ የሚል ድምዳሜ ይሰጣል። እንግዲህ ፐርሰናል ወደ እኔ ካላመጣሽ በስተቀር ማለት ነው። አንዳንድ ጊዜ ያው ኢትዮጵያ ውስጥ ያለው ክርስትና ቅድም አቤላ እንዳለው ነፃነት አለው። ያው አሁን እሑድ እኔ የሆነ ቦታ ነው ያገለገልኩት፣ እኔ ጋር ደግሞ ከፔንቴኮስታል ሰው መጥቶ አገልግሏል። እንደዚህ ነው የምናገለግለው እና አንዳንዴ በሄድሽበት ቦታ ላይ እንዲህ አይነት ስርዓቶች ሊያጋጥሙሽ ይችላሉ። ይሄ የኔ ፐርሰናል ነው፣ ሉትራንን አይወክልም። የኔ ፐርሰናል ምንድነው ሰውየው ምሳሌ ብሎ ያዘርጋው ምን አድርጎ ይዘርጋው፣ እኔ ግን እሱ በሰጠው እውቀት አይደለም ወደዚህ ማድራሴን የማቀርበው። መጽሐፉ ተቀበለው ዋጋውም ይሄ ነው ባለኝ ልክ አምኜ እቀበላለሁ እና ይሄንን ነው ልል የምችለው። እሺ ቄስ ፍቄ እንትን ነው እንዳስተምሮ ነው እንድትነግረኝ የፈለኩት። ኦኬ የትኛውም የሉትራን አባል ሌላ ቃለ ሕይወት ወይም ሙሉ ወንጌል ሄዶ የጌታ እራት መውሰድ ይችላል? እንደ አስተምሮ እንደ ግለሰብ ሳይሆን የሉትራን አስተምሮ እንዴት ነው? መጀመሪያ የነገርኩሽ አስተምሮውን ነው። አሁን እዛ ቦታ ላይ ሄዶ ፓስተሩ ወይም ካህኑ ሲሰጠኝ ምን ብሎ ነው የሚሰጠኝ ነው? ምሳሌ ነው ብሎ ነው የሚሰጠኝ? መታሰቢያ ብቻ እንደሆነ አድርጎ ነው የሚሰጠኝ? እንደዛ ከሆነ እንካችሁ ብሎ ሰማይ የዘረጋበትን ዋና ዓላማ ሙሉ ስለማያደርገው ሰዎች በዛ እውቀት ወደዛ እንዳይገቡ ይመከራሉ። ትምህርቱ ነው ይህን የሚያደርገው። ምክንያቱም ዕዳው ስለሚከታቸው ስለማይለየው ከቂጣው ስጋውን ከወይኑ ደሙን ስለማይለይ ለራሱ ፍርድ ይበላል ስለሚል ከዛ የተነሳ ቤተክርስቲያን ትከለክላለች።
ስለዚህ አንድ የሉትራን ቤተክርስቲያን ፔንቴኮስታል ወይም ሌላ ቸርች ሄዶ እንዲወስድ አትፈቅድም ማለት ነው። አሁን ሞር ትራዲሽን ውስጥ ገብተሽ ወደኋላ ከ400-500 ዓመት በፊት የነበረውን አቋምና በወቅቱ የነበረውን ሙግት ላይ ያለውን ረግጠሽ ስታወሪ እንደዛ ነው የምትቆሚው። አሁን ደግሞ በእኛ ባለንበት ዘመን ላይ ደግሞ በተለይ ኢትዮጵያ የሚባለውን ነገር በልዩነት ማየት ያለብን ይመስለኛል። ለምሳሌ ወደ አውሮፓ ከሄድሽ ዋንስ ሉትራዊ ከሆንሽ እድሜ ልክሽን ሉትራዊ ነው የምትሆኚው። እድሜ ልክሽን ሉትራዊ ሰባኪ ነው የምትሰሚው። በምንም ታምር የፔንቴኮስታል ሰባኪ አንቺ መድረክ ላይ መጥቶ አይሰብክም። ሉትራዊም ሰባኪ ደግሞ እዛ ቦታ ሄዶ አይሰብክም። ይሄ በአውሮፓ የምታውቁት ነገር ነው ያለው። እንዲህ ራሱን ገድቦ በኖረ እንትን ላይ ይሄ አሁን ምልሽ የምትይኝ ነገር ለአሰራርም ለምንም ነፃነት አለው። በዛ መንገድ ነው የሚሄደው። ወደ ኢትዮጵያ ስትመጪ ግን ቅድም አቡና እንዳለው አንድ ቤት ውስጥ ማን ነው ዜዶ መሰለኝ እንትና ነው ያለው ሲሶ መሰለኝ ያለው አንድ ቤት ውስጥ መካኒሶስ አለ፣ ሚኬሲ አለ፣ ሙሉጌል አለ። ይሄ ህብረት የሚለው ነገር በጣም እንትን አድርጓል። ምንድነው ይሄ ያልተሰመረ የሆነ ህብረት አለኛ ጋር ጠቅሟልም ብዬ አስባለሁ። በጣም ጠቅሟል። ሰዎች ጸጋ እንዲካፈሉ አድርገዋል። ተጋግዘው አንድ ሆነው እውነታቸውን የጋራ በሆነ አቋማቸው ደምቀው እንዲያንቀሳቀሱ ረድቷል በኢትዮጵያ ውስጥ እና ይሄ ልዩነቱን የመጣውን ይሄ አንቲ ነገር ጥያቄ እንዲሆን ያደረገው ከዚህ የተነሳ ነው ብዬ አስባለሁ። እሺ ቄስ ፊቄ ለምሳሌ ነው ካናዳ ነው የምኖረው። ያው ይታወቃል የዚህ ካናዳዎች እንትን የሉትራንና አንቺ እኛ ለምሳሌ በኢትዮጵያ አውዲታ የነገር እንኳን በኢትዮጵያ አውዲ ሲታይ በኢትዮጵያ እኮ ጥያቄ እኮ ኢትዮጵያ ሲሆን ይቀየራል ወይ ነው? እኔ ጥያቄ ቆይ አንድ ቄስ የሚመልስልኝ ለምሳሌ ቡክ ኦፍ ኮንኮርድ እና ከዛ እንትን ካስተምሮ መቀየር ይቻላል ወይ? ቄስ ፊቅ ማለት አስተምሮ ከሆነ እንትናችን እምነታችን የማይፈቅድልን ከሆነ ለምንድን ነው እምነታችን የማይፈቅድ የምናረገው? ቄስ መልስልኝ። አሁን ለምንድን ነው የምናረገው የሚለው ጥያቄ ነው። ለምን እንደመጣ ግራ አይገባኝ። ያደረገ የለም ነው እያልኩ ያለሁት። ማንም ቢሆን ምሳሌ ነው ብሎ ወደ እኔ ቢያመጣ አይደለም ብዬ ነው የምቀበለው። በዛ አቋሙ አልስማማም። ስለዚህ በዚህ ብርሃን ነው መታየት ያለበት። ኮመንት ላይ በደንብ አንደርስታንድ ያደርጉ አልመሰለኝም እና እንትን እያሉ ስለሆነ በደንብ ረገጥ አድርገህ ተናገረ። እኔ ጨርሻለሁ። በቃ ሲሱ ይቀጥላል። ግን መልስ፣ ረገጥ አድርገህ መልስልኝ ካስተምሮት አንፃር። ረገጥ አድርጎ መለሰ እኮ እንዴ መቼም አንቺ እንትን አይለው እኮ ምን አለ መሰለሽ አሁን ኢትዮጵያ ውስጥ ሲሆን ግን ከሌላው ዓለም በተለየ መልኩ ነው የሚታየው። ምክንያቱም አሁን እየሄድንበት እየመጣንበት ያለ ነገር አለ፣ መሬት ላይ ያለ ንብረት አለ። ለምሳሌ አንቺ ምን አለ መሰለሽ ሌላው ዓለም ላይ አንድ ሉትራን ኮንሽ እስክትሞቺ ድረስ ሉትራን ነው ብትሆኙ አለ። ኢትዮጵያ ውስጥ ግን እንደዛ አይደለም። ኢቭን ሌላው ዓለም ላይ ከሉትራን ቸርች ውጪ እንትኑ አይፈቅድለትም ሄዶ ለማገልገል። እኛ ግን እርስ በርስ ብዙ ጸጋዎችን ሼር እናደርጋለን፣ እርስ በርስ እንገለገላለን። አንደኛው እንትን ለሄዶ ያገለግላል። ስለዚህ የኢትዮጵያው ለየት ባለ አውድ ውስጥ ነው የሚታየው የሚለውን ነገር ሶኒክ ስለ አገልግሎት አይደለም ስለ ምስጢራት ነው ያወራው ያሉት። አገልግሎትማ እሱ ሌላ ጥያቄ ነው። ግን ምስጢር በተለይ ምስጢራት በተመለከተ በተለይ የጌታ እራትን አንድ የሉትራን ሰው ፔንቴኮስታል ጋር ሄዶ ይወስዳል ወይ አይወስድም ብሎኛል ቄስ። አንድ የፔንቴኮስታል ሰው ደግሞ ሉትራን ጋር መጥቶ አይወስድም ብሎኛል። ተሳስቻለሁ ቄስ? አሁን እኛ ጋር የምናደርገውን ልንገርሽ። ምንድን ነው በዚህ በጌታ እራት ላይ አንዳንድ ጊዜ ምዕመናችን ያው በአመት በየወሩ አንድ ጊዜ በወሩ ሳምንት ወይም በአንድ ወር ማለቂያ ላይ ይሰጣል። ያ በስራ በሚደረግበት ጊዜ ስለዛ ሚስጥር ቅዱስ ሚስጥር ኦልሞስት ፑልፒቱም በየዕለቱ ስብከት ነው የሚሆነው። እያንዳንዱ ሰው በስነ ስርዓት ይማራል። ቆራቢ አባላት የሚባሉ አሉ። እነዚህ ቆራቢ አባላት በቤተ ክርስቲያኒት ውስጥ የሚሰጡትን ትምህርቶች ሁሉ ተከታትለው ወደ መታደስ የመጡ ሰዎች ናቸው። ቤተ ክርስቲያን ትምህርቱን ወስዳ ፈትና ጠይቃ ከዛ በኋላ የፈቀደችላቸው ሰዎች ናቸው ወደዚህ ቅዱስ ማዕድ እንዲቀርቡ የሚፈቀድላቸው። ከዛ ጊዜ ጀምሮ ነው ራሱ በቤተክርስቲያኒት ውስጥ ይህን ቅዱስ ስርዓት የመካፈል በቤተክርስቲያን ውስጥ ያሉትን ቅዱሳት አገልግሎቶች የማገልገልም ነፃነትና መብት እንዳላቸው
የሚነገራቸው ከዛ በኋላ ነው። ፕሮግራም በምታደርግበት ጊዜ ደግሞ ከተለያየ ቸርች የሚመጡ ሰዎች አሉ። ከተለያየ አብያተ ክርስቲያናት ይመጣሉ ማለት የመካነ ኢየሱስ ወይም ሉትራን ሆኖ ግን ከተለያየ ቦታ ከተለያየ ሀገር የሚመጡ ሰዎች አሉ። አንቺ በመዝገብሽ የማታውቂያቸው ሰዎች ሊኖሩ ይችላሉ። ይህንን ደግሞ ቄሱ አናውንስ ያደርጋል። በዚህ መሰረት በቤተክርስቲያናችሁ ውስጥ ትካፈሉ የነበራችሁ ሰዎች መቅረብ ትችላላችሁ ብሎ ወደፊት ይቀርባሉ። በዚህ እውቀት ይሰጣሉ። በዚህ እውቀት እንዲሰጥ እንደዚህ አይነት እውቀት ባለው አቅጣጫ ላይ ብቻ ደግሞ እንዲካፈሉ ቤተክርስቲያን ትፈቅዳለች ነው። ብዙ ጊዜ ቲክቶክ ላይ አስተያየት ሰጥ የምትሰማው ከራሱም ከሉተራዊ ለመስማትም ራሱ ፕላትፎርም ውድ ላይ ሰጥ ሜቢ ከኛ ወገንም ያለው ትንሽ ሳይለንት ሆኗል ብዬ አስባለሁ እና ይሄ ወደ ታች ወደ ውስጥ መስራቱ ላይ ፎከስ ያደረገን ይመስለኛል። ግን ያው ትውልዱ አንባቢ ነው። ብዙ ሰፊ ይሰማል እግዚአብሔር ይሰማል፣ በደንብ ይሰማል። አዎ ጀስት መጽሐፍቶችን ያገላበጥ ነው የምታየው። እነዚህ የኖሩና ከአባቶች ዘምሮ ጀስት ፈራ እንደነው ሳይዳስ ይዘው እያነጋገሩ የመጡ እውነታዎች ናቸው። እያንዳንዱን የዶክትሪን አመለካከት ራሱ ከባለቤቱ ስትሰማውና ስትሰማለት ይለያያል። ራሱ ሲያወራህና ስታወራለት በጣም ይለያያል። አሁን ምናልባት ስለ ጥምቀት ማነሳለሁ ብላይ ነበርና ጥምቀትን በተመለከተ እንዴት ነው ይሄኛው ቤት የሚያስበው? እንዴት ነው የሚረዳው? ኢቭን የህፃናትንም ጥምቀት በተመለከተ ራሱ ጥምቀት ምንድን ነው የሚለው ነገር ስትመለከት እቺ ተወጋ ቆመ ከሆነ የምታየኝ ለኔ ግን ዳውስ ረጥቦ መውጣት እንደሆነ አስቤ ነው የማስበው። ረጥቦ መውጣትና ለብሶ መውጣት የሚባል ነገር አለና ምንድነው እዛ ጋር ያለው ነገር የሚለውን ነገር ከራሱ ከቦታው ስትሰማው ረጋ ብለህ እኔ ሳወራው ልትረዳኝ በሚፈልግ እንጂ እኔ ሳወራ አውርቼ ስጨርስ ልትመልስልኝ የምታስበውን እያሰብክ የምትሰማኝ ከሆነ እንትን ምትርክ ይሆናል። ድንጋይ ወይም ጠጠር መወራወር ነው የሚሆነው እና ለምሳሌ አሁን እምነት ነው የሚያድነው፣ ጥምቀት ነው የሚያድነው፣ የጌታ እራት ነው የሚያድነው ምናምን ሙግቶች አሉ አይደል? ለምን ክርስቶስ ነው የሚያድነው ብለን አንጀምርም? መቼም አራት አዳኝ ወይም ሶስት አዳኝ የለንም አይደል? ጥምቀት የሚባል የጌታ እራት የሚባል ኢየሱስ የሚባሉ አዳኞች የሉንም። መዳንን በተመለከተ ስናወራ ኢየሱስ ያድናል ብለን ከቆምን ወደ አዳኙ ኃጢአተኛው እንዴት ይምጣ ነው። ከዛ በኋላ ነው ሚንስ ኦፍ ግሬስ ራሱን መግለጥ የሚጀምረው። መግባባት የምንጀምረው እምነት ያድናል ስትለኝ ኢየሱስስ ብልህ ማለት እኮ ኢየሱስን ስታምን ወደሚል ነው የምትገለብጠው አይደል እንጂ ሁለት ነገር መሰረቱ ክራይስት ያልሆነን እምነት እያወራኸኝ አይደለም ያለው። ስለዚህ እግዚአብሔር ዓለም ሁሉ እንዲድን አንድያ ልጁን ሰጥቷል። አብ የመስጠት ሚና ተጫውቷል። ኃጢአተኛው ደግሞ የመቀበል ኃላፊነትን እንዲወጣ ታዟል። ሰማይን ካያለውን አዳኙን ኢየሱስን ኃጢአተኛው እንዴት ይቀበለው? ሚንስ ኦፍ ግሬስ ማለት እሱ ነው። እንዴት ልቀበለው? ተቀበል ስትለኝ እንዴት ነው መቀበለው? ኃጢአተኛው ወደ መድኃኒቱ የሚመጣበት ነው። ኃጢአተኛውንና መድኃኒቱን የሚያገናኘውን እሱን ነገር ነው ሚንስ ኦፍ ግሬስ የምንለው። ለምሳሌ ጸጋው በእምነት አድኗችኋል ሲል መጽሐፍ ቅዱስ ጸጋ አለ፣ እምነት አለ። በእምነት አድኗችኋል ማን? ጸጋው። ስለዚህ ጸጋው አዳኙ ጸጋ ሆኖ ሳለ ወደዚህ ወደሚያድነው ጸጋ ኃጢአተኛው በእምነት ይሄዳል የሚለው ነገር እምነት እዚህ ጋር ሚንስ ኦፍ ግሬስ ይሆናል። እና በዚህ አይነት መንገድ ነው ሚንስ ኦፍ ግሬሶችንም እያየን መምጣት መቻል ያለብን። ዓለም ሁሉ ኃጢአተኛ ነው የሚለውን ነገር ሁሉም ሰው ያምናል። ዓለም ሁሉ ኃጢአተኛ ነው ማለት ዳግም ተወልዶ ወደዚህ ምድር የመጣ ወደዚህ ፕላኔት የመጣ ማንም የለም። ኒው ክሬሽን የሆነ ሰው ፍጥረት አልተወለደም እዚህ ምድር ላይ። እንግዲህ በአንዱ በአዳም የገባን ኃጢአት በሌላ አዳም እግዚአብሔር ሊያወጣ ወስኗል። በአንዱ አዳም የገባው ኃጢአት እንዴት ነው የመጣው ብለን ስንጠይቅ የስት በመወለድ በኩል ኃጢአትን ወርሶት ማንነቱ አድርጎት ፍጥረት ጀምሯል። ከፍጥረቱ የቁጣ ልጅ የሆነ ማንነት የእግዚአብሔር ቁጣ ፍጥረት ላይ ከሆነ ያለው ከፍጥረት የመጣን ቁጣ በሌላ ፍጥረት እግዚአብሔር ሊያወጣው አስቦ ሁለተኛ አዳም አድርጎ ክርስቶስን ልኮታል። ስለዚህ ለዚህ ነው ባይብል የዳግም መወለድን እንደ ብቸኛ አማራጭ አድርጎ የሚያስተምረን። እንዴት ዳግም ልወለድ ወደሚለው ስንመጣ ነው አሁንም ለዚህ ሚንስ ኦፍ ግሬሶች እየጮሁ የሚመጡት። እኔ ጥምቀትን ሳወራ ሕፃንን ሳወራ አንተ እድሜውንና የነፍሱን ብስለት እያሰብክ የምትሰማኝ ከሆነ እኔ ስፕሪቱን እያሰብኩ ነውና ማወራ አንግባባም። ለምን? ለሞቶ መንፈሳችን ሕይወትን ሰጠው ስለሚል ነገሩ የስፕሪት ጉዳይ ነው። እንጀራና በወልጥ አብልተህ 15 ዓመት ታግሰህ አብቅተኸው ከዛ በኋላ መስቀል ነግረኸው እንደዚህ የምታመጣው ስፕሪት የለም።
ባቆየሁም ቁጥር ለግብር ኃጢአት አሳደግከው እንጂ ወርሶ የመጣው ኃጢአት አለ። ቀጥሎ ስታሳደገው ደግሞ እየሰረቀ እየሰደበ የእውቀት ኃጢአት እንዲጨምር አድርገህ አመጣኸው እንጂ ብዬ አስባለሁ እዚህ ጋር። ለዚህ ነው ይሄ ሰፋ ያለ ጨዋነት ያለበት መደማመጥ ያለበት አይነት ዲያሎግ ይፈልጋል ብዬ የማስበውና አሁንም ራሱ ዲፕ እያወራሁት አይደለም ቦታው ነው ወይ የሚለው ነገርም እያሳሰበኝ ስለሆነ ማለት ነውና ሚንስ ኦፍ ግሬስ እንል እንደዚህ እያሰብን እንደሆነ መታሰብ አለበት። ይሄ ምንድነው ስርዓቱ ላይ ብቻ የቆመ አይደለም፣ ከስርዓቱ ያለፈ ነው። ለምንድነው ገላን ስትታጠብ ይቀዘቅዝሃል፣ ግን ስታጠምቅ ለምን አጋንንት ይጮሃል? ለምን ሰው በመንፈስ ይሞላል? የጥምቀትን ውሃ ሻወር ከወሰድክበት ውሃ የሚለየው ምንድን ነው? ለምን አትጠይቅም የሚል ሐሳብ በእኛ ሳይድ ይታሰባል። ለምን ኃይል ምንድን ነው እዛ ጋር ይሄ ለውጥ ያመጣው? ውሃ ያጮሃል ወይ? በዚህ እንግባባለን። ውሃ ካላጮኸ ለምን ከውሃ ያለፈ አናስብም? እሱን ነው ጀስት ከሉትራን ሳይድ ትኩረት የምንሰጠው። አይኔን ገልጬ የማየው ስርዓት አይደለም፣ በእምነት የማየው አለ። ገልጠ ስታየው ክርስቶስ የጠራቢ ልጅ ነው፣ በእምነት ስታየው ግን የአብ ልጅ ነው። እና ያየንበትና እሱን ለማየት የገለጥነው አይን ገና አልተናበበም ብዬ አስባለሁና ሰፊ ነው ይሄ ነገር። ጨዋነትን የተላበሰ ጊዜን የሰጠ ስቴፕ ባይ ስቴፕ ከአንድ ወደ አንዱ የዘለለ ሳይሆን በኦርደር የሚሄድ ትዕግስትን የሚፈልግ አይነት ዲያሎግ ይጠይቃል ብዬ አስባለሁ። ብራዘርስ ተባረኩ። እሺ ቄስ ተባረኩ። ኦኬ ቀጥሉ። ምክንያቱም ህፃናትን ስለሚያጠምቁ ከኦርቶዶክሳውያንም ከካቶሊካውያንም የመጡትን ስለማያጠምቁ እንደገና ድጋሜ ስለዚህ መካነ ኢየሱስ አልዳኑም የሚሉ ወንጌላውያን ብዙ ፎሎወር ያላቸው ወንጌላውያን ባዮች ፎሎወር ተከታይ ያላቸው ስላሉ እሱን እንድታጣራልኝ ነበርና ጥምቀት ለለና ምንድነው እምነት ብቻ ስንል ምን እያልን ነው? እኛን እንደ ሉትራን ብታስረዳን። እምነት ብቻ አይደለ? የሉትራን ነው አይደለ? እምነት ብቻ። ስለዚህ እምነት ብቻ ሲል ሉተር ምን ማለት ነው? ጥምቀትና የጌታ እራትን አግልሎ ነው ወይስ እንዴት ነው? እሱን አስረዳን ተባሉ። ኦኬ እያንዳንዱ ከሳልቬሽን አንግል የሚከናወኑ ክንውኖች ሁሉ የሚደረጉት በእምነት ነው። እምነትን የዘለለ ያለ እምነት መጠመቅም ሆነ ማጥመቅ የሚባሉት ነገሮች ቦታ የላቸውም። እምነት ማለት በእግዚአብሔር የማድረግ ችሎታ ላይ የሚኖረሽ እርግጠኝነት ነውና ወደ ማጥመቁ የሚወስድሽ ወደ መጠመቁ የሚወስድሽ እምነት ነው። ያለ እምነት የምንሰራው ስራ የለም። ለምሳሌ አብርሃም ሲገረዝም አምኖ ነው። ከ8 ቀን ልጅ ጀምሮ ቤተሰቡን ገርዞ እሱ አምኖ ተገርዞ ወደ ገባበት ኪዳን ቤተሰቡን ሲያመጣ በእምነት በኩል ነው ሲያደርግ የነበረውና እምነት የሁሉ ነገር መሰረት ነው። ህፃናትን የሚያጠምቁ አልዳኑም ካለ ህፃናቱ በመጠመቃቸውን ያልዳኑት ራሱ ግርድፍ ሐሳብ ነው ማለት ችኩልነት ያለበት ሐሳብ ይመስለኛል። አንድ ስር ዕውቀት አለ ማለት ነው። አልዳኑም የሚለው ነገር ኦኬ እኔ አጥምቄው አልዳነም በሱ ሳቤ ልበል እንግዲህ ስለሌለ ትንሽ ፍለፊት እንዲህ ብናወራው ነው የሚሻለው ከሱ ጋር እንጂ በሌለበት ማውራቱ ብዙም ጥቅም ስለሌለው ያውም ጨዋነት ካለበት ማለት ነው። እንደዚህ አታክ የሚያደርግ አይነት ቃላት እየመረጠ ስለሚናገር ብዙ ጊዜ ለዲያሎግ እና ለሙግት የሚመች ሰው አይመስለኝም። እና እሺ ሳጠምቃቸው ነው ያልዳኑት ወይስ ራሱ ግራ ይገባሻል። ለምሳሌ እንደዛ ቢለኝ ህፃናትን ስለሚያጠምቁ አልዳኑም ካለ መዳን በማይገባው እድሜ ላይ ነው ያዳናችሁት ለማዳን የሞከራችሁት ነው ሊል የፈለገው ግልብጥ የሆነ ሐሳብ ነው። ኖርማሊ እያንዳንዱ ሰው ዳግም ተወልዶ አይወለድም እዚህ ምድር ላይ። ብዙ ጊዜ እንዲህ አይነት ጥያቄ ሲነሳ ጠይቅ ነበር። ለምሳሌ የብሉይ ኪዳን ጥላ ምንድነው ነገር አለ። ሰፊ ነገር ውስጥ እንዳወራ ፈቃደኛ ከሆናችሁ ላውራዎች የህፃናትና ጥምቀትን በተመለከተ ያለውን ነገር ከብሉይ ኪዳን ነው የሚጀምረው አይደል? ጥላ አለ። ጥላ ካለ አካል አለ። የአዲስ ኪዳኑ የጥምቀትን ጥላ እንደ ሉተራዊ የምንቀበለው የብሉይ ኪዳኑን በእስራኤል ቤት ያለውን የመገረዝን ኪዳን ነው የአዲስ ኪዳን ጥላ አድርገን የምንቀበለው አካል አድርገን የምንቀበለው። ያ ምንድነው?
እግዚአብሔር አምላክ አንድን ቤተሰብ በዓለም መካከል ለራሱ ወካይ አድርጎ ሊያመጣ ወስኗል። ስለዚህ ወደ አብርሃም ቤት ገብተዋል። በአንተና በዘርህ በዘሮች መካከል በትውልድ የምትጠብቁት ኪዳኔ ይሄ ነው ብሎ ይሄ ኪዳን በመገረዝ የሚደረግ ኪዳን ሲሆን ወደዚህ ኪዳን የሚገባው ደግሞ በአብርሃም ቤት የተወለደ ከ8 ቀን ጀምሮ ጋዳ አስምሯል። ወደዚህ ኪዳን የመግባት መብት አለው። እንግዲህ ኪዳኑ ሲመሰረት አብርሃም በ99 ዓመቱ ገብተዋል። እስማኤል በ13 እንደገና ደግሞ ይስሐቅ በ8 ቀኑ ገብተዋል። እግዚአብሔር ቤተሰባዊ አዳኝ ነው ምንለው ይሄንን ነው። ኢየሱስ የዓለም አዳኝ ነው ስንል ዓለም ሁሉ ኃጢአተኛ ነው፣ ሕፃን አዋቂ ሁሉ ከአዳም ተወልዶ ሞቷል። ኢየሱስ የዓለም አዳኝ ነው ብሎ የሚያምን የትኛውም ሰባኪ በቤቱ እሱ አለ፣ ሚስቱ አለች፣ ልጆቹ አሉ። እሱና ሚስቱ አምነው ተጠምቀው ልጆች 13 ዓመት ይቀመጡ የሚል ከሆነ በሱ ስብከት ኢየሱስ የዓለም አዳኝ ሳይሆን የቤተሰብ የአዋቂ አዳኝ ይሆናል። ድነትንም በእውቀት ተደራድረህ የምትገባበት ያደርግበታል ነው የኛ ግራውንድ። ስለዚህ ወደ አብርሃም ለመልሳችሁና በ8 ቀኑ ይስሐቅ ተገርዞ የገባበት ኪዳን አብርሃም በ99 ዓመቱ አምኖ የተገረዘበት ኪዳን ነው። ለምን ለአብርሃም እምነት ቀደመ፣ ግዝረት ተከተለው? ለምን ለይስሐቅ ግዝረት ቀደመ፣ እምነት ደግሞ ቆየው በአብርሃም ትምህርት ውስጥ የሚለውን ነገር ስናስብ አብርሃም በወንጌል ሲገኝ በውርስ የመጣበት ኃጢአት ብቻ ሳይሆን በእውቀት የሰራው የተግባር ኃጢአት አለበት። አሁንም ቢሆን ማንም የተግባር ኃጢአት ያለበት ሳያምን ቢጠመቅ አይደለም። ማንኛውም አዋቂ ሰው መጀመሪያ የእውቀት ኃጢአት ካለበት መስቀል ሊሰበክለት፣ ለኃጢአቱ የተሰራው የክርስቶስ ስራ ሊወራለት፣ በወንጌል ልቡ ሊሸነፍ፣ በመንፈስ ሊወቀስ፣ ለንስሐ ሊጠራ ይገባል። በዚህ እውቀት ነው ወደዚህ ኪዳን የሚመጣው። አብርሃም አምኖ እንደገና ሲገረዝ እንመለከታለን። ይስሐቅን እመን እንዳትልዎት ምንድን ነው የሚያምነው? እሺ ጌታን ለምን ያምነዋል? እንዲያድነው ከምን? ከኃጢአት። ኃጢአት ምንድን ነው? መስረቅ። አልሰረቀም። ይስሐቅ የ8 ቀን ልጅ ነው። አያችሁ፣ እኛ ኃጢአት ብለን የምናስበውን የመስራትም ሆነ የመረዳት በዛም የመጠየቅ ማንነት የሌላቸውን ኢኖሰንት ህፃናትን ነው እኔ አባትየው በገባውበት መንገድ ካልገቡ እያልን ያለ ነው። እንደዛ አይደለም ነገሩ። በመወለድ የገባበት ነው ማንነቱ። ኃጢአቱን የመጣ ማንነት ነው። በመወለድ ነው የገባው። በሌላ መወለድ ይጸዳል ነው ነገሩና በ8 ቀን ተገርዞ ዳነ። ይሄ መገረዝ እንግዲህ ወደ አዲስ ኪዳን ስናመጣው በብሉይ ኪዳን ማንኛውም ሰው አምኖ ተገርዞ ቤተሰባዊ አዳኝ ይሆንለታል። ያህዌ ማለት ነው። የእስራኤል ቤተሰብ ሁሉ አዳኝ ነው ያህዌ። በዚህ መንገድ በእምነት ብቻ ነው ወይ ካለን አይደለም። በእምነት ብቻ ከሆነ አብርሃም ጋር ይቆማል። ምናልባት አሁን 13 ዓመት እሱንም ከተቀበልን ይስሐቅ ጋር ይቆማል። ለማነው እስማኤል ጋር ይቆማል። ለይስሐቅ አይደርስም ይሄ ነገር። ያህዌም የአዋቂዎች አዳኝ እንጂ የቤተሰብ አዳኝ አይሆንም ማለት ነው። ስለዚህ ወደ አዲስ ኪዳን ስንመጣ እመን አንተን ቤተሰቦችም ትድናላችሁ ሲል ምንድን ነው የሚያምነው ሰውየው? ይሄ እመን የተባለው ሰው ለምሳሌ ኖህን ተመለከቱት። መርከቡን የሰራው እሱ ነው። ከነ ቤተሰቡ ሲገባ ነው የምትመለከት። በብሉይ ኪዳን ይሄን እያጠላው ነው የመጣ። ወደ ኤፌሶን መጽሐፍ ስንመጣ ይቅርታ አስረዘምኩባችሁ፣ ሰፊ ትምህርት ነው እንዳልኳችሁና እኔ ጋር ራሱ አሁን ይሄ አንድ ተማሪ እንዲጨርስ ችግር የለውም። ቢረዝምም ችግር የለውም። ረገጥ አድርገው ቄስ። እሺ ኦኬ። ወደ ኤፌሶን መጽሐፍ ስትመጡ ምናልባት እዚህ ያላችሁ ሰዎች ገልጣችሁ ተከታተሉኝ። ምዕራፍ 2 ቁጥር 1 ላይ በበደላችሁና በኃጢአታችሁ ሙታን ነበራችሁ ይላል። በደልና ኃጢአትን በእናን ያያያዘው። ብዙ ጊዜ እኛ ኖርማል ነው የምናነባው። ምንድነው በደል ምንድነው ኃጢአት የሚለው አያሳስበንም ስናነባው። በበደላችሁና በኃጢአታችሁ ሙታን ነበራችሁ። የአሕዛብ ደብዳቤ ነው። ልብ አድርጉ። እነዚህ ሰዎች እንደ አይሁድ የግዝረት ታሪክ የላቸውም ወደኋላቸው። በደልና ኃጢአት ይለዋል። ኃጢአት ሲንፉል ኔቸር ነው። በደል ግን በእውቀት የተሰራ ኃጢአት ነው። የግብርና የውርስን ኃጢአት ነው ጳውሎስ ምክንያት አድርጎ ለመሞታቸው የሚነግራቸው። በበደላችሁና በኃጢአታችሁ ሙታን ነበራችሁ። ይሄው ጸሐፊ ቆላሲስ ላይ ደግሞ ሲመጣ በበደላችሁና ብሎ ኃጢአታችሁ አይልም፣ ሰውነታችሁን ባለመግረዝ ሙታን ነበራችሁ ይላል። አለመገረዝ ሙት ያደርግ ነበር እያላቸው ነው ያለው። ልብ አድርጎ በደልና ኃጢአት ኤፌሶን ላይ፣ ቆላሴስ 2 ላይ በደላችሁና ሰውነታችሁን ባለመግረዝ ይለዋል። አሁን አንድ ሰው በምንድን ነው የሞተው ብለን ስንጠይቅ በበደሉ በግብር ኃጢአቱ በእውቀት ኃጢአቱና የውርስ ኃጢአቱን ባለመገረዙ ምን አድርጋችኋል? ሞታችኋል ይላቸውና ያንን መገረዝ ነው እንግዲህ ቆላሲ ላይ የክርስቶስ መገረዝ ብሎ ከጥምቀት ጋር የሚያገናኘው። በብሉይ ኪዳንም እምነት አዋቂዎችን ሲመለከት፣ ግዝረት ግን ሁሉን ያጠቃልላል። በአዲስ ኪዳንም እምነት አንተን እኔን ሲመለከት ቤተሰቤን ሁሉ የሚያጠቃልለው ግን ጥምቀት ነው። ይሄንን ካየን በኋላ ጥምቀት ምንድን ነው ወደሚለው እሳቤ ነው የምንመጣው። ባይብሉ ላይ ብቻ ጀስት ምንድን ነው
ነው እያወራሁት ያለሁት። የትራዲሽኑን አባቶች ምናሉ ወደሚለው የጥንቷ ቤተክርስቲያን ምን እያመነች ምን እያከናወነች መጣች የሚለው እናንተ ያው ተመራመሩበት እና አስፈላጊ በሆነ ጊዜ እሱን ማቅረብ ይቻላል። እና ወደ አዲስ ኪዳን ስንመጣ የመጀመሪያ መፈታት ያለበት ማን ይጠመቅ ሳይሆን ራሱ ጥምቀት ምንድን ነው የሚለውን ነገር። የጥምቀትን ውሃ ሻወር ከመወስድበት ውሃ የሚለየው ምንድን ነው? ለምንድን ነው ሐዋርያት ምን ላድርግ ብሎ ለጠየቃቸው ኃጢአተኛ ሁሉ ይህን ነገር የሚያዙት? ጳውሎስን ይኸው አይኑ ታወረ፣ 3 ቀን ጾመ፣ ሐናንያ መጣ፣ እጁን ጫነለት፣ አይኑ ተከፈተ፣ 3 ቀን አልበላህምና ብላ ሲለው አትመለከትም። ለምን ተዘገያለህ? አሁንም ስሙን እየጠራ ተጠመቅ፣ ከኃጢአትም ታጠብ ብሎ ሲያስቸኩለው እንመለከታለን። ሐዋርያ ሥራ ምዕራፍ 2 ላይ ያሉት ወንድሞች ምን እናድርግ ባሉ ጊዜ ንስሐ ግቡ፣ ኃጢአታችሁ የሚሰረይ ዘንድ እያንዳንዳችሁ በክርስቶስ እየተጠመቁ የተስፋው ቃል ለእናንተና ለልጆቻችሁ ነው። አንዳንድ ሰባኪዎች ለልጅ ልጆቻችሁ ብሎ ሲያነቡት አያቸዋለሁ። ክፍሉ ግን ለልጆቻችሁ እንጂ ለልጅ ልጆቻችሁ አይልም። የጀኔሬሽን አድርገው ከእውነቱ ሊያሽኮልኩት ይፈልጋሉ። ያንን ጥቅስ አይልም። ለልጆች ለእናንተና ለልጆቻችሁ ነው ብሎ ይናገራል። የተስፋው ቃል ልጄን የዘለለ አይደለም፣ ቤቴን የዘለለ አይደለም፣ ለእኔም ነው ለልጄም ነው ብዬ እንዳምን የሚያደርገኝ እሱ ክፍል ነው። ግን ምንድን ነው የጥምቀትን ውሃ ከሌላ ውሃ የሚለየው የሚለውን ነገር ስናስብ ባይብል ስለ ጥምቀት ምን እያስተማረ መጣ ነው። አንዳንዶች ለምሳሌ ለምን ነው የምትጠመቀው ብዬ አንዳንድ ወዳጆችን ጠይቃለሁ። ውሃው ስገባ መሞቴን ስወጣ መነሳቴን ማሳያ ነው የሚል አቋም ባለው ዶክትሪን ውስጥ ያሉ ወዳጆች እሱን ይነግሩኛል። መልሼ የምጠይቀው አንድ ጥያቄ አለኝ እኔ እንዲህ እንድታስብ ያደረገ ወደዚህ ድምዳሜ ስለ ጥምቀት ያደረሰ ጥቅስ የትኛው ነው ብዬ ስጠይቅ ሁላችሁም እንደምታውቁት ሮሜ 6 ነው የሚጠቀሰው። ሮሜ 6 ከቁጥር 1 ጀምሮ ያለው ነው የሚጠቀሰው እና እኔ ደግሞ እስቲ ያነበዋለሁ። እኔ ሳነበው ወንድም የሚለኝን አይለኝም ብዙ ጊዜ ምንድን ነው የሚለው? እንግዲህ ሙሉ ለሙሉ አላወርደው እችላለሁ፣ እናንተ ተከታተሉ። ጸጋ እንዲበዛ በኃጢአት ጸንተን እንኑርን ብሎ ይጀምራል። ምንድነው ጸጋ የመጣው ሰው ኃጢአተኛ ስለሆነ ነው። በኃጢአቱ ምክንያት መዳን ስለማይችል እግዚአብሔር የሚያግዝን ጸጋ ሰጠው ሲል ይሄ ትምህርት ወዴት ያመጣል? ጸጋ የመጣው ኃጢአተኛ ስለሆንኩ ከሆነ በደንብ እንዲመጣ ኃጢአት በደንብ ልስራ ወይ? የጸጋ መምጫው መንገድ ኃጢአትን ማብዛት ከሆነ የሚል ድምዳሜ ጋር እንዳይደርሱበት ጳውሎስ መልሶ ያጥፈዋል። እና ጸጋ የሚመጣው በኃጢአት ጸንተን ስንኖር ነውን ሲል ነው። ለኃጢአት የሞትን እኛ ወደፊት እንዴት አድርገን በሱ እንኖራለን ብሎ የመጣው ጸጋ ያዳነን ብቻ ሳይሆን ለኃጢአት የገደለንም እንደሆነ ጭምር ማስተማሩን ይቀጥላል። እንዴት ነው ጸጋ የገደለን? አሁን እኛ በጸጋ የዳነን መዳናችንን ብቻ ነው እየሰበክን እየዘመርን የመጣ ነው እንጂ ያ የመጣው ጸጋ ለኃጢአት፣ ለዓለም፣ ለሰይጣን ገሎ ለእግዚአብሔር መንግስት ህይወት እንደሰጠን ድርብ ፓኬጁን ካላወራ ነው ጸጋ በከፊል ነው ሰዎች የሚረዱት። ለኃጢአት የሞትን እኛ ወደፊት በሱ እንዴት እንኖራለን ካል በኋላ ወይስ ብሎ አንድ መሰረታዊ ጥያቄ ይጠይቃል። ከክርስቶስ ኢየሱስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁላችሁ፣ ልብ አድርጉ፣ ዘንድ የሚለውን አስምሩበት። ከክርስቶስ ኢየሱስ ጋር አንድ ትሆኑ ዘንድ፣ ገና አልሆኑም ሊሆኑ ነው። ዘንድ የሚያሳየው ድሬዳዋ እሄድ ዘንድ ፕሌን ቲኬት ቆረጥኩ እንደማለት ነው። ትኬት ለመሄድ ቆረጥኩ ማለት ድሬዳዋ ገባሁ ማለት አይደለም። ለመሄድ ነው የቆረጥኩት። ከክርስቶስ ኢየሱስ ጋር አንድ ትሆኑ ዘንድ የተጠመቃችሁ፣ ለምን አንድ ትሆኑ ዘንድ የተጠመቃችሁ ሁላችሁ ይልና ከክርስቶስ ኢየሱስ ጋር አንድ ትሆኑ ዘንድ እንደተጠመቃችሁ አታውቁምን ብሎ አንባቢውን ጥያቄ ይጠይቃል። ይሄ የዚህም ቤትም ጥያቄ መሆን አለበት ብዬ አስባለሁ። ለምንድን ነው የተጠመቅከው? ጥያቄ አታውቅም ወይ ነው። ምንድነው እወቅ የሚለው ጳውሎስ? የተጠመቅከው ከክርስቶስ ኢየሱስ ጋር አንድ ትሆን ዘንድ እንደሆነ አላወቅም ወይ? ስለዚህ ለእኔ ስጠመቅ ነው አንድ የሆንኩት እንጂ አንድ ሰሞን ከ6 ወር በፊት ያመንኩ ቀን የሆንኩትን በሚታይ መንገድ ለማሳየት አይደለም ወደ ገንዳው ምገባው ነው። ከዛ ክርስቶስ በአዲስ ሕይወት ከሙታን እንደተነሳ ይልና ስለ መቀበር ሲያወራ እኛም በአዲስ ሕይወት እንድንመላለስ አሁንም እንድንመላለስ በጥምቀት ከሱ ጋር ተቀበርን። ጳውሎስ ጥምቀትን መቀበሪያ ይለዋል። ወዳጄ ደግሞ መቀበሬን ላሳይ ነው የገባሁት ወደ ገንዳው ይለኛል። የትኛውን ነው የማምነው ነው? አፈታቴ ምንድነው? ወልካፋ ከሆነ እሱን ማረቅ ነው ትችላላችሁ። እና ከሱ ጋር አንድ እንሆን ዘንድ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከሱ ጋር ተቀበርን ሲል ጥምቀትን የክርስቶስን ሞት ለመተባበር አንድ ለመሆን የሚካፈልበት ቦታ እንደሆነ ያ ክፍል ያሳያል። ገላትያ
27 የሚናገረው እሱ ነው። ሁላችን በእምነት በኩል የእግዚአብሔር ልጆች ናችሁ ካለ በኋላ ከክርስቶስ ኢየሱስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋል ይላል። ለእኔ ስጠመቅ አንድ ለመሆን ነው። ያ ስርዓት ደግሞ ያለብሰኛል ብዬ አስባለሁ። ለዚህ ነው ቅድም ቆየት ብለዋል ገንዳ ውስጥ ረጥቦ መውጣትና ለብሶ መውጣት ይለያያል ያልኩት ከዚህ የተነሳ ነው። መልበስ ነው የሚለውን ነገር ያሳየናል። ስለዚህ ጥምቀት ከውሃ ባለፈ ሞትና ትንሣኤ ጋር ያደርሰኛል። እምነትም ሞትና ትንሣኤውን ነው የሚያነቃኝ። ስለዚህ እነዚህ ነገር ሰው ሲጠመቅ አንድ የሚሆነው ከክራይስት ጋር ነው፣ ሲያምን አንድ የሚሆነው ከክራይስት ጋር ነው። ስለዚህ ማንም ያድነው ኢየሱስ ነው። ሚንስ ኦፍ ግሬስ የምንለው ይህንን ነው። አባትየው በገባበት እምነት በኩል ልጁ ስለማይገባ እዚህ ጋር እንቆምና ከዛ ሎጂካል ጥያቄ ነው የሚነሳው። ምን ያውቃል? ለምሳሌ ሕፃኑ ምን ያውቃል? ከወዲህ ደግሞ መልሱ ምንድነው? ምን ይወቅ? ምን እንዲያቅፈለግ? ከአዳም ጋር የሰራውን ኃጢአት እንኳን ሕፃኑ አንተም አታውቀውም ነው አባትየው። አንተም በአዳም ጋር ለሰራው ኃጢአት ለንስሐ አልተጠራ። መንፈስ ቅዱስ ለውርስ ኃጢአት ማንም አልወቀሰም። ማንም ባልተወቀሰበት ጉዳይ ሕፃኑ ተለይቶ እንዲወቀስ ለምንድን ነው የፈለግነው ነው። በመወለድ ነው የመጣበት፣ በሌላ መወለድ ነው ወደ ኪዳን የሚገባው ነው በዚህ ሳይድ ያለው አመለካከት። ከዛ ውጪ ከኔ የተወለደ ድኗል አልዳነም የሚለው ቀጣይ ሙግት ነው የሚሆነው። አንድ ወዳጄ እንደዛ ብሎኛል። እኔ አምኜ ስለዳንኩኝ ከኔ የተወለደ ድኗል ሲል፣ ኦኬ አንተ በመድኃኒዓለም ልጅ ባንተ ይድናሉ፣ ወልደ የምታድን የትኛው መድኃኒዓለም ነህ የሚል ጥያቄ አቅርቤ ትዝ ይለኛል። እና ይሄ ትንሽ ከባይብሉ አጠቅል አስተምሮት ያለፈ ይመስለኛል። የአብርሃም ልጅ በ8 ቀን ባይገረዝ ምን ይፈጠር ነበር ስል ከእምነት አባት ከአብርሃም መወለዱ አያድነውም። ያቺ ነፍስ ከወገኗ ተለይታ ትጥፋ ብሎ ከአብርሃም ወገብ የወጣን ለማጥፋት እግዚአብሔር ሲዝት እንመለከታለን። እና የ8 ቀን ልጅ ላይ ለምንድን ነው ትጥፋ የሚለው እግዚአብሔር ብለን ስንጠይቅ ነገሩ የቀን አይደለም፣ ነገሩ የስጋ አይደለም፣ ነገሩ ደግሞ የነፍስ ብስለት ሳይሆን የስፕሪት ጉዳይ ነው። ኃጢአት መጀመሪያ የገደለው የሰውን መንፈስ ነው። ሕፃን መንፈስና አዋቂ መንፈስ የሚባል የለም። ለአንተም እፍ ነው፣ ለእሱም እፍ ነው። በመንፈስ አትበላለጡም። ኃጢአት አታክ ያደረገው እሱን ነው። ዳግም የሚወለደውም ስፕሪት ነው የሚለውን አቋም ይዞ ነው ይሄ ነገር የሚሄደው እና በጣም ሰፊ ነው። ብዙ ሎጂካል ጥያቄዎች አሁን ከወዲያ ሰፈር የሚጠየቅ የእኛ ቤት የሚመልስ ብቻ አይደለም፣ የእኛ ቤትም ያልተመለሱ ለጥያቄዎች አሉ። ዋት ኢዝ ኔክስት? ለምሳሌ አንድ ወዳጄን ጠይቄው ነበረ። በጌታ ቀኝ የተሰቀለው ሰውዬ ሳይጠመቅ ኔዳ ነው። እንደውም በአንዳንድ መጽሐፍቶች ላይ ያለው ይሄን ነገር ትልልቅ ሰዎች የሚጠቀሙታል እና ሳይጠመቅ ኔዳ ነው። ስለዚህ እንዴት ጥምቀት ያድናል ትላለህ? መጀመሪያ እኛ ያድናል የምንለው ኢየሱስን ነው። ወደ አዳኙ ኃጢአተኛ የሚሄድበት ሚንስ ኦፍ ግሬስ እምነትና ጥምቀት ናቸው ያልን እያስተማርን ያለ ነው። እና የጠየቁት ምንድን ነው? በጌታ ቀኝ የተሰቀለው ሰው አምኖ ነው ዛሬ በገነት ትገባለህ የተባለው፣ አልተጠመቀም ሲለኝ የጠየቅኩት ጥያቄ እኔም ጥያቄ ነበረኝ። አንተ የተጠመቀው ለምንድን ነው ስል ሞትና ትንሣኤውን ላሳያለ። ኦኬ ወደ ሰውየው እንምጣ። እዛ ጋር ጌታ ሞቷል ወይ? አልሞተም። ተነስቷል ወይ? አልተነሳም። ጥምቀት ታውጇል ወይ? አልታወጀም። እና ምን እንዲተባበርልህ ነው መስቀል ላይ ያለውን ሰውዬ እኔ ከመስቀል ወዲህ ላለውት ሰው ማስረጃ ልታረግ የደፈርከው? ምላሽ አልነበረም። ምክንያቱም ጥምቀት ሞትና ትንሣኤን መንኪያ ከሆነ እዛ ጋር ሞት አልተሰራም፣ ትንሣኤ አልተሰራም፣ ጥምቀትም አልታወጀም። የብሉይ ኪዳን ሰው ነው ያ ሰው፣ የብሉይ ኪዳን የኋላ ሰው ነው። እና እንደዚህ አይነት ብዙ አይነት ጥያቄዎች አሉ ሕፃናትን በተመለከተ። ጠይቀው ምንድን ነው ቴዎሎጂያንስ እዚህ ውስጥ ካላችሁ ያው ክፍሉ ጀስት የመጽሐፉ ክፍል እንዳልሆነ ታውቃላችሁ። ግን ለሁሉም ይሄ እውቀት አስደንጋጭ ስለሚሆን ሁላችንም በምንቀበለው እንኳን ብናስበው ያመነ የተጠመቀ ከሚለው ነው አብዛኛው ሰው የሚያነበውና ምን ጠይቃለሁ እኔ ምን ልበል በዚህ በማርቆስ ሚት አድርገው። ሶሪ ኦኬ በማርቆስ ጥቅስ ውስጥ ያመነ ከተሳሳትኩኝ ታርመኛለህ። በጌታ ራት ዙሪያ ሳክራመንታል ዩኒየን የክርስቶስ ስጋና ደም ከህብስትና ከወይኑ ጋር አብሮ ይገኛል ብለው ነው የሚያስቡት እና ሪል የሆነ ክርስቶስ ይገኛል ብለው ነው የሚያስቡት። ስለዚህ ኢትዮጵያ ውስጥ ያለችው ሉተራን ቤተክርስቲያን ያንን ነገር ትቀበላለች፣ ታምናለች። እንደዛ ብላ ነው የምታምነው። ሪል ሲል በየትኛው በካቶሊክ እሳቤ ማለት ነው ወደ ትክክለኛው ሊትራል ወደ ሆነው ይለወጣል ብላ ታምናለች የሚል ነው። አዎ ታርመኛል ያልኩት ያንን ነው። ጥያቄን ከተሳሳትኩኝ ታርመኛል ያልኩት ያንን ነው ማለት ከህብስቱ ጋርና ከወይኑ ጋር
አብሮ በህብረት ይገኛል ብላ ነው የምታስበው? እንደዛ ብላ ነው የምታምነው? አዎ ምንም በሉትራን ደረጃ ለዚህና እዚህ ሀገር ቤትና ምንድነው አበሻ ሀገር የሚባል ለውጥ የለም። ባር ኮንፌሽናል አንድ አይነት አቋም ነው የምንይዘው፣ እሱ ነው የምናቀነቅነው። ቅድም አስቀምጨዋለሁ። ያን የምናምንበት ምንድን ነው? ይሄ ለምሳሌ በሚታየው ቂጣ ውስጥ ለምሳሌ ክራይስትን ራሱ ያው ጀስት አምላክ ሰው ሆኖ የመጣበት ስትመለከት ቅድም በጥምቀት ላይ ተናግሬው ነበረ። ልክ እንደ ከውሃው ጋር አያይዤ ማለት ነው። ኤችቱኦ ብቻ አድርገው ጥምቀት ነው ውሃ የሚያስቡ አሉ። አይ ኤችቱኦ አጋንንት አያስጨሁም፣ ሰውን በመንፈስ አይሞላም። ስለዚህ ከውሃ ያለፈ ነገር አለ እዛ ጋር በእምነት ካልሆነ በስተቀር ማትረዳው አለ። እንዳልኩት ሁሉ ህብስቱ ስታየው ህብስት ነው። ከዮሐንስ 6 ጀምረን ነው እኛ የምናያይዘው። ጀስት ስጋዬን ያልበላ ደሜን ያልጠጣ እያለ አውርቶ ከዛ ይሄ ሰው ስጋውን ሊሰጥ እንዴት ይችላል የሚል ጥያቄ ሲያነሱ ብዙዎቻችን ልብ ብለነው እንደሆነ ባላውቅም ስጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነው ብሎ እዛ ክፍል ላይ ተናግሯል። ስጋዬ ይለዋል፣ ግን እውነተኛ መብል ነው እንዳለው አት ዘ ኤንድ እውነተኛ መብል ቆርሶ በእጁ ይዞ ነው ስጋዬ ነው ያላቸው። አት ዘ ኤንድ እውነተኛ መጠጥን ቀርቶ ነው ምን ያላቸው? ደሜ ነው ያላቸው። ይህንኑ ወደ ቆሮንቶስ ስናመጣው ሳይገባው ይህንን ስጋ ይህንን ጽዋ እና እንጀራ የበላ ይልና የበላው እንጀራ ነው የጠጣው ጽዋ ነው የጌታን ስጋና ደም ስለማይለይ ለራሱ ፍርድ ይበላል ይላል። ኢናዲሽን ደግሞ የጌታ ስጋና ደም ዕዳ አለበት ይላል። በዕዳ ደረጃ የተጠየቀው ስጋና ደም ነው። ማንኛውም አበዳሪ የሚጠይቀው ያበደረህን ነው፣ የሰጠህን ነው የሚጠይቀህ። አሁን አይ ቂጣን የሰጠኝ ቂጣን የበላሁት ብለህ የምታመልጠው አይደለም። ስጋ ነው ይላል፣ ደም ነው ይላል ዕዳው። ውጤቱ ስንል በስጋ ከመሞት ጀምሮ በህይወት እስከ መድገም በአንዳንድ ህመም እስከ መጠቃት ድረስ ዲቫይን አግሬሲቪቲውን ሲገልጥ እንመለከታለን በዛ ቦታ ላይ እና እነዚህን ሁሉ ታሳቢ በማድረግ እኛ እንደ ተራ ምሳሌ እንደ ተራ ነገር አድርገን አናየውም። ይሄንን በጣም ዲፕ የሆነ ብልጫ ያለው በቀጥታ ከክርስቶስ ስጋና ደም ጋር ህብረት የምናደርግበት አንዱ ቅዱስ ሚስጥር ነው ብለን ነው የምናምነው። ሚስጥር ያስባለውም ይሄ ነው። በሚታይ ነገር ውስጥ ከማይታይ በእምነት ብቻ ከምታስተውለው ነገር ጋር የምታበርበት መንገድ ነው። ይቅርታ ቄስ፣ እንደው አንድ ጥያቄ፣ በጣም ይቅርታ። አይ ነው መሽቷል ምናምን፣ ግን አጭር ጥያቄ ነች። ኦኬ። ቅድም ሲያስተምሩ ህፃናትን የምናጠምቀው እንዲድኑ ነው በመካነ ኢየሱስ ብለውናል። እና ያልተጠመቁ ህፃናት አይድኑም ማለት ነው? እስቲ ጥያቄ ልጠይቅሽ። ሰው የሚድነው ዳግመኛ ሲወለድ ነው አይደል? ወይም ደግሞ ከእናቱ ማፀን ድኖ የሚወለድ የለም አይደል? እኔ መካነ ኢየሱስ ነው ያደግኩት። ያው ብዙ ጊዜ እንደዛ አይደለም ብለው ስለሚያስተምሩ ነው። እሺ እኛ ምናምነው ምንድን ነው ጀስት ቅድም ከጥላ ጀምሮ ነው እንዳለ ያስቀመጥኩት። ሰው አዳማዊ ኃጢአት እንትን ለማለት አዎ፣ በአንዱ በአዳም ምክንያት ሞት ለሰው ሁሉ ደረሰ፣ ኃጢአት ባልሰሩት ላይ እንኳን ሞት ነገሰ ነው የሚለው እና ለመሞት ኃጢአት መስራት ድረስ ማርፈድ አላስፈለገኝም፣ ምክንያቱም ከሞተ ዘር ስለተወለድኩኝ ማለት ነው። ለዚህ ነው ኃጢአት ሰርቼ አልሞትኩም፣ ከሞተ ተወልጄ ነው የሞትኩት። ጽድቅንም ሰርቼ አልዳንኩም፣ ጽድቅን ከሰራው ከክርስቶስ ተወልጄ ነው የዳንኩት። ይህን ላስተዋለ ሰው ያው የአንቺ ጥያቄ ግልጽ ነው መልሱ። ስለዚህ ህፃናት ካልተጠመቁ አይድኑም ማለት ነው። ዳግም ካልተወለዱ ማንኛውም ሰው የሆነ በእድሜ የሚሸነሸን አድርገው ሳልቬሽንን ዳግም መወለድ ያስፈልጋል። ስለዚህ መታዘዝ ነው የሚያስፈልገው። አብርሃም ለመገረዝ ብቻ ሳይሆን ለመግረዝም አምኖ ነበር። አሁን አምኖ ለመጠመቅ ነው አብዛኛው ሰው ያመነው እንጂ በዛው እምነት ደግሞ አምኖ ለማጥመቅ ወደ ኪዳኑ ለመግባት ለምሳሌ ቆርኔሌዎስ አመነ ከቤተሰቡ ሁሉ ጋር፣ ሊዲያ አመነች ከቤተሰቦቿ ሁሉ ጋር፣ ያ ወይኒ ቤት ዘበኛ ከቤተሰቦቹ ሁሉ ጋር፣ አንድ ሌላ ቤተሰብ አለ እና አንድ ወዳጄ ምን አለኝ እንደ ህፃናት ባይኖሩስ አለኝና ያው እንደው ላስቃችሁ ብዬ ነው ምነው አራቱንም ቤተሰብ ላንተ አደረግከው ባይሆን እንካፈላቸው አልኩት። እንደው ሁለት እንውሰድና ቢኖሩስ የሚለው ባይኖሩስ 50% እንጂ 100% ሆኖ ለአንተ ሊያጋድል የሚችል የሙግት ቀጭን መስመር ሊሆን አይችልም። ስለዚህ ቢኖሩስ እኔም 50% አለኝ እዛ ውስጥ። ስለዚህ በዛ አይነት መንገድ ብናየው ጥሩ ነው። እኔ እንደው እቺ ጆክ ናት፣ ኖርማል በቁም ነገር አትያዙብኝ።
አሁን እኮ እዚህ ውስጥ ያላችሁ ሁላችሁም ከኦርቶዶክስ ተወልዳችሁ ተጠምቃችኋል። ከዛ በኋላ ደግሞ ሙሉ ወንጌል መታችሁ ደግማችኋል። ስለዚህ አትሊስት የመድገም ቻንስ ነበራችሁ። እርግጠኛ ላልሆንበት በእልህ ከመሄድ አጥምቀው ልጅህን የማይጠቅመው ከመሰለ ደግሞ ድገመው ሲያድግ። እንዲሁ እርግጠኛ ላልሆነው ነገር ይዘነው መሄዱ በራሱ እኔ አዋጭነቱ ለምሳሌ የኔ ልጅ ተጠመቀች የአንቺ ልጅ አልተጠመቀች የምንበል ሁለቱ ወደ ጌታ ቢሄዱ እውነት አለመጠመቅ ምንም ባያጎዳቸው የኔ ልጅ ውሃ ስለነካት ሰማይ ተቆጥቶ ሲኦል አይከትብኝም። ኢንኬዝ ግን እኔ እንደምለው ከሆነ ግን ቀልጧል ያንቺ ልጅ። ስለዚህ እርግጠኛ ላልሆንበት ነገር ብዙ መሟገቱ እኔ አላስኬደኝም። ቸርች ምን እያመነች መጣች የሚለውንም ወደኋላ ማየቱ ጥሩ ይመስለኛል። የጥንቷ ቤተክርስቲያን ምን እያመነች መጣች የሚለውን ነገር ይሄ ነገር እንትን ነው፣ ክሪድ ነው፣ የኖረ ነው። ለምሳሌ የኒቅያን ጉባኤ የኒቅያን የሃይማኖት መግለጫ መጨረሻ መዝጊያውን ስትመለከቱት ለኃጢአት ስርየት በምትሆን በአንዲት ጥምቀት አምናለሁ ብሎ ነው የሚዘጋው። የሐዋርያት ክሪድ የተብራራበት በጣም ድንቅ የሆነ ክሪድ ነው ያለው እና እነዚህን ሁሉ ወደኋላ አይቶ የጥንቷ ቤተክርስቲያን ምን እያመነች መጣች የሚለውን ነገርም አብሮ መያዙ ጥሩ ይመስለኛል። በጣም ውድ ነው። ልጫን አልፈለግኩም በዚህኛው እንትን ላይ በሀሳብ ኖርማል ፍሰት በሁለት ክንፍ መብረርን አምናለሁ እና እንደዚህ እናምናለን። እንዲህ በማመናችን የተጋጨን የመጽሐፍ ቅዱስ ክፍል ካለ ከዚህ ለሚለው ደግሞ ልብ ሊኖረን ይገባል። ምክንያቱም መጽሐፉ የኔም ያንቺም አይደለም፣ የጋራችን ነው። እውነት መጽሐፉ ጋር ያለው ነው። በመጽሐፉ ላይ ላመፅ አልችልም። አቋሜን እንዲል ላንቀውም አልፈልግም። መጽሐፉ የሚለውን የሚመስል 50+ እንኳን ከደረስኩኝ እሱን ወደዛ አጋድላለሁ። ይሄን ነው አሁን እዚህ እምነት ላይ ምን አቆየህ ካልሽኝ እንዲህ ማመኔን ያቆየኝ። ከዚህ ሊያወጣኝ የሚችል ደግሞ ሌላ አቋም ካለ ዌልካም። እስካሁን ስላልመጣ ነው አሁን የሆንኩት ለማለት ፈልጌ ነው። ተባረኩልኝ። ሲሲ አንድ ቄስ ከመውጣቱ በፊት ግን የመጨረሻ አንድ ጥያቄ ብቻ የመጨረሻ ከዚህ በኋላ ጥያቄ አለ። ቆይ አንድ ጋዲ ጥያቄ አለው መሰለኝ። የመጨረሻ አንድ ጥያቄ ብቻ ሲሲ አስቀድመኝ። አጭር ጥያቄ ብቻ። በጣም ብዙ ሰው ከስር ስላለ ሲሱ ችግር የለውም። እኔ ቀሲስን ሌላ ቀን ችግር የለውም። ዛሬ ገና ነው የሰማኋቸው። ሌላ ቀን አገኛቸዋለሁ። አንዳንድ ላነሳላቸው የምፈልገውም ጥያቄ አለና ከቅድም ጀምሮ ላነሱት ሀሳብ እውነት ለማውራት መልካም ሀሳቦችን አንስተዋልና ዛሬ ሳክራመንት ዙሪያ ስለሆነ የተናገሩት ሲሶዬ በተለይ ከሐዋርያዊ ቅብብሎሽ አንጻር ላነሳላቸው የምፈልገው ጥያቄ አለ። ሌላ ቀን ችግር የለውም። ዛሬ ስለመሸባቸው ሰላም ብያለሁ። ሲሶ ቀጥሉ። ጋዲ ወይ እሺ፣ ሰላም ብያለሁ። ሲሶ ቀጥሉ። ብዙ ጊዜ በአንተ ተገልግለናል፣ በጣም ተጠቅመናል። ያው ሰሜን ሙሉ ወንጌል እየመጣ ብዙ ጊዜ ብዙ ጊዜ አገልግለናል። የውድ ፕሮግራሞች ሳይቀር ሁሉንም ኮንፈረንሶች ሳይቀርና በጣም ብዙ የተጠቀምንብህ ወንድማችንና በጣም ነው የምወድህ ማከብርህ። ተባረክ። ስላየሁም እዚህም ስላገኘሁ ደስ ብሎኛል። ጥያቄ ምንድነው አሁን ሲሰጥ የጌታ እራት ሲሰጥ በፔንቴኮስታል እንግዲህ በሙሉ ወንጌልም የመጀመሪያ ቀዳሚ ሆና ስለምትነሳ በደንብ ስለምታውቃት ቤተኛም ስለሆንክ ሲሰጡ ይሄ ምሳሌ ነው ለአንተ፣ ይሄ የጌታ ስጋ ምሳሌ ነው እያሉ ነው የሚሰጡት ወይስ ስለአንተ የተቆረሰው ስጋ ነው የፈሰሰው ደም ብለው ነው የሚሰጡት? እሱን በደንብ አዌርነሱን ቢሰጥ ብዬ ነው። እውነቱን ለመናገር እንደውም በትልቅ ፍርሃትና መንቀጥቀጥ እንደውም አንዳንድ ሰዎች ፈርተው ሁሉ ሳይወስዱ የሚወጡበትም የሆነ አንድ ሙሉ ወንጌል ቸርች ላይ አጋጥሞኛል እና ለምንድን ነው የሚሸሹት? የተሰጠው እኮ ለኃጢአተኞች ነው። እንደውም ኃጢአተኛ ሊጠጋው እንጂ ሊሸሸው የሚገባ ጉዳይ አይደለም የሚለውን ነገር ሁሉ በሌላ ጊዜ ያስተማርኩበትን እንትን ያለው እያወራን ያለ ነው። ሪትን ከሆነው አስተምሮት አንግል እንጂ በመድረክ ላይ የሚደረጉት በከፍተኛ ጥንቃቄ በከፍተኛ ፍርሃት ከብዙ የንስሐም ጸሎት ጋር በተያያዘ መንገድ ነው። እኔ ኦልሞስት 80% የማገልገል እድሉ ያለኝም በፔንቴኮስታል መድረክ ላይ ስለሆነ ሁሌ የማየው ነገር ይሄ ነው። አንዳንድ ጊዜ ወረቀት ላይ ያለውና በመድረክ ላይ የሚከናወነው ነገር ብዙ ቦታ ላይ ሲለያየ ያለውና አንተ እንዳልከው ነው ያየሁት። የምሰማው እሱን ነው። ግን ቴዎሎጂ ገብተህ ስትማር ቪዎችን ስታጠና የሚነገሩትን
አቋሞች ነው አሁን እዚህ ላይ ያነሳ ነው። ኦኬ ያው አንዳንድ ወንድሞች ኢንቫሊድ ነው ምክንያቱም ምሳሌ ብለው ይሰጣሉ ይላሉና እኔ ደግሞ እንግዲህ ያደኩባት ቤተክርስቲያን ላይ ሲሰጠን አሁን እንዳልከው ከ15 ቀን በላይ ነው ጾም ጸሎት የሚደረገው ንስሐ የሚገባው ሲሰጥም ይሄ ስላንተ የተቆረሰ የክርስቶስ ደም ስጋ ነው ይሄ ስላንተ የፈሰሰ የክርስቶስ ደም ነው ተብሎ ነው የሚሰጠን። ያም የክርስቶስ ስጋና ጥሩ ጥያቄ ስላነሳ ጆይ ሳክራመንት ቫሊዲቲ ላይ የተወሰነ 1-2 ደቂቃ ቄስ በፍቄ ቢልበት አንድን ሳክራመንት ቫሊድ ነው ኢንቫሊድ ያደረጋቸው ነገሮች ምንድን ናቸው የሚለውን ነገር 1-2 ደቂቃ። እሺ ያ እኔ መስሎኝ ነበር። እሺ ቴንክ ዩ ያው ገብቷል። ቄስ ቫሊድ ነው ኢንቫሊድ የሚለው ቅድም በደንብ ያወራሁት መሰለኝ በጌታ እራት ላይ ያለውን ሀሳብ ዝም ብዬ እግር ጥሎኝ በገባሁበት ነው። እንግዲህ በጣም ዲፕ የሆነ ነገር እያወራን ያለ ነው። እኔ ልናገር የምችለው ከሉትራን አንግል ያለውን አረዳድና አመለካከት ነው። በቡክ ኦፍ ኮንኮርደንስ ላይም ተቀምጠዋል። በእኛም ካታኪዝሞች ላይ የተቀመጡ ነገሮች ናቸው። ይህ በጣም ግልጽ የሆነ ነገር ይመስለኛል። ዋናውና ትልቁ ነገር ጥምቀትንም ሆነ ቅዱስ ቁርባንን እግዚአብሔርን ካችሁ ባለበት ወይም ተጠጉት ባለበት መንገድ መጠጋታችን ነው ቫሊድም የሚያደርገው። ምን ገብቶን ወደዛ እውቀት መጣን ነው። በምን እውቀት ለሰዎች ዘረጋ ነው። እሱን ዋናው ነገር። ለዚህ ነው ደጋግሜ የቆሮንቶስን ሳነሳ የነበረው ከዮሐንስ 6 ጋር ያገናኘው ስናገር የነበረው ከዚህ የተነሳ ነው። ከኃጢአት ጋር በተገናኘ ከንስሐ ሕይወት ጋር ምንድነው ከሕይወትን በእግዚአብሔር ሕይወት እስከማስቀጠል አንግል ያለውን አጠቃላይ ትርጓሜ በካደ መንገድ የሚሰጥ ከሆነ ያ ኦልሞስት እንደ ቆሮንቶስ ጀጅመንትን ወደሚቀበለው ሰው እና ወደሚያቀበለው ማህበር ከመጥራት ባለፈ የሚያመጣው ቤኔፊት ያለ አይመስለኝም። ልክ አሁን ቅዱስ ጥምቀትን ከአብርሃም መገረዝ ጋር እንዳመጣሁት ኢቭን የጌታ እራትን ለምን ከፋሲካው በግ ጋር አናገናኘውም? ሜይ ቢ ጥያቄዎችን እዛ ጋር ሙሉ የሚያደርገው ይመስለኛል። ታስታውሳላችሁ ከግብፅ ሲወጡ የተሰጣቸው የፋሲካው በግ ነው፣ ነውር የሌለበት በግ ነው። ይህንን ዮሐንስ መጥምቀ ዮሐንስ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ለእስራኤል ሲያወራቸው ለኃጢአት መወገድ የሚሰጥ በግ ታሪክ ያለው ማህበረሰብ ስለሆነ ይረዱታል የዚህ ነቢይ ንግግር። ምክንያቱም እስራኤል ስጋ ሲያምረው አርዶ የሚበላው በግ እንዳለው ሁሉ ለኃጢአት ጸጸትና ንስሐ በፈለገ ጊዜ ደግሞ ወደ መቅደስ ይዞት የሚወስደው በምትኩ እንዲታረድና በደሙ በኩል በእግዚአብሔር ፊት እርቅን ለማከናወን ወደ ለሞት የሚጎትተው በምትኩ የሚወስደው በግ እንዳለው ያውቃል። ያ በግ የእግዚአብሔር በግ ይባላል። ኃጢአተኛውን ወክሎ በእግዚአብሔር ፊት የሚታይ በግ ስለሆነ እስራኤል የወጣው ከግብፅ ሲወጣ በዚህ በግ መሞት ነው የወጣውና በጉ ሁለት ነገር ነው የሰጣቸው። ታስታውሳላችሁ፣ ስጋውን ትበላላችሁ፣ ደሙን ትቀባላችሁ የሚል ነው እና እንደው ሙሴ በትእዛዙ ላይ ከሱ አንዳችን አጥንት እንዳትሰብሩ ሲላቸው እንመለከታለን። እውነትም የፋሲካው በግ ክርስቶስ በታረደ ጊዜ ሐሙስ ዕለት የሰጠው ስጋና ደሙን ነው። ያኛውም ስጋና ደሙን የሰጠው። የሚገርመው ነገር ግራና ቀኝ የተሰቀሉትን አጥንት በብረት ሲሰብሩ ትመለከታላችሁ። የፋሲካው በግ ግን አጥንቱ ከሱ ስለማይሰበር ሳይሰበር እንዳለፈ ትመለከታላችሁ። ይሄ የሚያሳየን ኮፒ ፔስት ነው። እዛም ጋር ምንድን ነበር ደሙ ያደረገላቸው የሚለው ነገር ስንመለከት የበሉት ስጋ ግብፅን ለቆ የመሄድ አቅም ነው የሰጣቸው። ደሙ ደግሞ ግብፅ ከገባው ሞት ነው ያዳናቸው። ለዚህ ነው ከሳልቬሽን ጋር ከማምለጥ ጋር ከመትረፍ ጋር አብረን ካልሰፋ ነው ትርጉም ያጣል። ተራ ዝም ብሎ ስርዓቱ ነው ያልፋል። እና እንደዚህ ጠቅልል አድርገን ብንመለከተው ጥሩ ነው። ባይብሉ ላይ ብቻ ቆም ብዬ ስላወራሁት እዛው ላይ ልጨርስ ብዬ ስላሰብኩ ነው። ከዛ ዋይድ በሆነ መንገድ ጠለቅ ባለ መንገድ ምናልባት ሌላ ጊዜ ተገናኝተን ማውራት እንችላለን። አሁን ቄስም ብሸኛቸው ደስ ይለኛል። አማን የምትለው ነገር አለ ከመውረዳቸው በፊት በፍጥነት? ቴንክ ዩ ሲስ። ቄስም በጣም ጥሩ ማብራሪያን የሰጠውና እኔ እንኳን 1-2 ጥያቄ ለመጠየቅ ፈልጌ ነበረ ከተቻለ ሲስ ቄስ ከመሄዱ በፊት። ዛሬ ይዘናቸዋል እንግዲህ ቄስ ይፍቀዱልን። እሺ ጠይቃ ማለት በጣም ይቅርታ ጋር እሺ የመጀመሪያ ጥያቄ ከዚህ ከጥምቀት ጋር የተገናኘ አንድ ቅድም ሲናገር
ስላልተጠመቁ ልጆች አይ ቲንክ ኮመንትም ላይ በጣም የተነሳ ነበረ እና ወደ ፕሪደስቲኔሽን ሀሳቦች አይመራንም ወይ? ምክንያቱም የሉትራን ቴዎሎጂ ከደብል ፕሪደስቲኔሽን ጋር የሚገናኝ አይደለም፣ ወይንም የኦገስቲንንም ጨምሮ ማለት ነው እና ያልተጠመቁ ጠፉ ከሚል ጋር የሚገናኝ ትንሽ ጥያቄ ስለፈጠረብኝ ነው። ይሄ ነው አንደኛው ጥያቄ። ሁለተኛው ደግሞ የተሃድሶ ሄዶ ስለ ወንጌላውያን የሚል ኢቫንጀሊካል የሚል ሀሳብ ተነስቷል አይደለ? ምክንያቱም ሉትራኑም ሪፎርምዱም ሌሎቹም ትራዲሽኖች የአንጌሊካኑም ተጨምሮ ኢቫንጀሊካል የሚል ወደ 18ኛው ሴንቸሪ ላይ እንደዚህ አይነት ትራዲሽን አለ እና ኢሴንሻል እና ነን ኢሴንሻል ብለው የሚከፍሏቸው ማለት ነው። እና ከዚህ አንጻርስ እንዴት ትመለከተዋለህ? ከወንጌላውያን ጋር ኢሴንሻል ሆነው አብረው የሚቆሙባቸው አብረው የሚያምኗቸው በጋራ የሚሰሩባቸው ደግሞ ነን ኢሴንሻል ደግሞ ሆነው እያንዳንዱ ቤተ እምነት ደግሞ በራሱ የሚያምነው እንዳለ ማለት ነው። ወይንም ለምሳሌ መካነ ኢየሱስ የሙሉ ወንጌልን ኦር የመሰረተ ክርስቶስን የቅዱስ ቁርባን አወሳሰድ የጌታ እራት አወሳሰድን ታወግዛለች ወይ? ምክንያቱም ኢሴንሻል ልዩነቶች ነን ኢሴንሻል የሚባሉ ልዩነቶች ከመኖራቸው አንጻር እና ይህንን እንዴት ትመለከተዋለህ ለማለት ነው። ቴንክ ዩ ሲስ ቄስም አመሰግናለሁ። ቄስ በፍቅ እያወራ ከሆነ ማይክ ሚዩት ነው። ነን ኢሴንሻል እያልን የምናስቀምጠው አይደለም። የቅዱስ ጥምቀትና የቅዱስ ቁርባን ጉዳይ ኢሴንሻል ነው። ግን ለምሳሌ አሁን በስላሴ ላይ ያለን አስተምሮት፣ በመስቀል ላይ ባለቀው የእግዚአብሔር የምሕረት ስራ፣ በክርስቶስ ምትካዊ ሞት ብቻ ስለተከፈተው የምሕረት ደጅ፣ ይሄ ስለ ጸጋ፣ ስለ መጽሐፍ ቅዱስ የበላይነት፣ እነዚህ ነገሮች ጀስት ከሁሉም አብያተ ክርስቲያናት ጋር በጋራ ቆመን የምናገነቅናቸውና ዋጋ የምንከፍልላቸው ተያይዘን የምናስከትለው የምንኖርለት ጉዳይ ነው። ወደ ይሄ ኖርማል የሆኑ አንዳንድ ስርዓቶች አሉ። ጀስት ምንድነው ሳልቬሽንህን ዘላለምህን የማይዋጥጥ ከሆነ ያንን ስፔስ ይኖርሃል አብሮ ለመቀጠል የማትደራደርባቸው ቦታዎች አሉ። እምነት፣ ጥምቀት፣ የጌታ እራት የሚባሉት ግን ኦልሞስት በቃ ጸጋን እግዚአብሔር አምላክ ወደ ኃጢአተኛው የዘረጋበት መንገዶች ስለሆኑ እዛ ላይ ያሉ የትምህርት ስህተቶች እስካሁን በዛ ደረጃ የሚደራደር በዛ ደረጃ ራሱን የደባለቀ የሉትራንም ሆነ የመካነ ኢየሱስ ቸርች አረዳድ አለ ብዬ አላምንም። እስካሁን አላደረግንም። ይህንን ምንድን ነው አስመረን ነው ይዘን እየሄድን ያለ ነው። ምክንያቱም ስለ ጥምቀት ሕፃናትንም ስናጠምቅ የጌታ እራትንም በምንሰጠው ትምህርትና በምናደርግበት ስርዓት ውስጥ የራሳችን የሆነ ጠንካራ የሆነ አመለካከት አለን። ይህንን ጠብቀን ነው የምንሄደው። እዚህ ላይ የምናደርገው መደራደርና መጠጋጋት የለም። እስካሁን እንደዛ ነው። በኢትዮጵያ ውስጥ እንግዲህ አብያተ ክርስቲያናት ራሳቸውን እያስቀጠሉ ያሉት። ከህፃናት አንግል እየጠየቀኝ ያው ብዙ ጊዜ ህፃን ማን ነው፣ ህፃን ስንት ነው የሚለውንም ሰፋ አድርጎ ማየት ይጠይቃል። የሰው ዳግመኛ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም። ሰው በሚለው ካየ ነው እኔ ሰው በሚለው ማዕቀፍ ውስጥ ነው ያየሁት ያለሁት። ሰው መሆን የሚጀምረው የተወሰኑ 10 ዓመታትን ሲሻገር አይደለም። እና አንድ ኃጢአተኛ ወደዚህ ዓለም እንደመጣ እንጂ የምናስበው አንድ ጻድቅ ሊረክስ እንደመጣ እናስብም። ረክሶን የመጣው ሲንፉል ኔቸር ይዞን የመጣው ከዛ በኋላ በኑሮ የሚገልጠው የዘሩን መልክ ነው የሚገልጠው በኑሮ እና እንደዚህ ሆኖ የመጣን ድምፅ ስለገባብኝ ነው። እና ምንድነው ሰፊ ሀሳብ ነው እዚህ ጋር ያለው። ግን ሰው በሚለው ካየ ነው ማንኛውም ሰው ከፍጥረቱ የቁጣ ልጅ ነው። በአመፃ ተጸነሱ፣ በኃጢአት ተወለዱ። ከብሉይ ኪዳን ዘመን ጀምሮ የነበረ እሳቤ ነው። እስራኤልን እኮ እስራኤል ያስባላት በመገረዝ ኪዳን ውስጥ መላው ቤተሰብ የእግዚአብሔር ወገን የመሆን እድል ማግኘቱ ነው።
ብልጫው እዛ ጋር ነው ያለው። የዛ ኪዳን አካል ልንሆን ሰው የተወሰነ ዘመን መቆየት አላስፈለገውም ነበር። ስለ ሙሴ ሕግ፣ ስለ ኪዳኑ፣ ስለ መቅደሱ ስርዓት፣ ስለ ታቦቱ ማንነት፣ ስለ በጉ ደም፣ ስለ መሰዊያው ስርዓት ከተማረ በኋላ አይደለም አንድ አይሁዳዊ የዛ ሕዝብ ወገን የሚሆነው። በ8 ቀኑ ይሆናል። ከዛ በኋላ ወደ ኪዳኑ ይገባል። ስለ ኪዳኑ እውቀት ደግሞ እየተማረ ያድጋል። ልጅን በሚሄድበት መንገድ ትመራዋለህ። ባደገ ጊዜ ደግሞ ፈቀቅ የማይልበትን እውቀት ታስጨብጠዋለህ። እና እንደዛ ነው ከቤተሰቡ ሁሉ ጋር ስለሚል ከቤተሰቡ ሁሉ ጋር አመነ የሚል አታገኙም። አንድ ቦታ ግን ተጠመቀን ታገኙታላችሁ። ከቤተሰቡ ሁሉ ጋር አብርሃም አላመንም፣ ግን ከቤተሰቡ ሁሉ ጋር ግን አብርሃም ሲገረዝ እናያለን። እና እንደዚህ ባለ ብርሃን ነው ነገሮችን እኛ የምንረዳው። አባቶችም እንዲያምኑ ነው የመጡት። አክቹዋሊ የቸርች ታሪክ የሚነግረን እሱ ነው። ቄስ ፍቄ በቃ ደረተኛ። እሺ ማን ነው? ቆይ ቅድም ገብቼ የነበረ እሳቸውን ስላላገኘው ነው፣ እሱን ስላላገኘው ነው የወረድኩት። አሁን ግን እድል ስላገኘው አመሰግናለሁ። ሲሲዬ ስላስገባኝ ጌታ ይባርክ። በጣም ቄስ ፍቄን ስፈልገው ስለነበረ እህቴ እባክሽን ፕሊስ፣ ቅድም እንደዚህ ስትረብሽ ነው የወረደው። ፕሊስ እባክሽ እባክሽ ሁልጊዜ እኔን እንዳልሽኝ ፌር ሁኚ። በጣም ፌር አይደለሽ። እሺ ፍቅዬ ጌታ ኢየሱስ ይባርክ። በጣም የምንወድህ ወንድማችን ነህ። ጌታ የሰጠን እናመሰግነዋለን ጌታን ስላንተ። አንድ ነገር ልጠይቅ ፈልጌ ነው። በጣም አጭር ጥያቄዎች ናቸው። እውነት ለመሆን 2 ጥያቄዎችን ጠይቃለሁ። አጭር ምናልባት 30 ሰከንድ ቢወስዱብህ ነው ብዬ ነው የማስበው። አጫጭር መልስ የሚፈልጉ ናቸው። የመጀመሪያው ደረጃ አንተ ራስህ አሁን ኮንፈርም እንዳደረከ ቢያንስ 80% የሚሆነው ጊዜ ወይም አገልግሎትህ ከሌሎች እህት አብያተ ክርስቲያናት ጋር እንደሆነ ተናግረሃል። በእነ ሙሉ ወንጌል፣ በእነ መሰረተ ክርስቶስ፣ በሌሎችም እንደዚህ አጥቢያ ቤተ ክርስቲያናት የሚያልፍ ጊዜ እንደሆነ ተናግረሃል። አገልግሎት በብዛት ቄስነትህ ግን ጥሪህ ግን ከመካነ ኢየሱስ ጋር ነው። የምታገለግላቸው ሰዎች የዳኑ ናቸው ብለህ ነው አምነህ የምታገለግላቸው? አንደኛው ጥያቄ ይሄ ነው። ሁለተኛው ጥያቄ ማለት በሳክራመንት እንግዲህ ከአንተ ጋር ሳይገናኙ የዳኑ ናቸው ወይ ብለህ አምነህ ነው ወይ የምታገለግላቸው? አንድ። ሁለተኛው ጥያቄ ወንጌል ለማን ነው የምትሰብከው አንተ? ወንጌል ለኦርቶዶክሳውያንና ወንጌል ለካቶሊካውያን ይሰበካል ወይ? ማለት ኢየሱስን እመኑ ብለህ ትሰብካለህ ወይ? እነዚህ 2 ጥያቄዎች እንድትመልስልኝ። ቴንክ ዩ። ተባረክ። ያው ድነዋል ብለህ ታምናለህ ወይ ላልከው ቅድም እኮ እንደነገርኩ ነው። አሁን ጀስት በአብርሃምና በይስሐቅ መካከል ያለውን አስምሬ ነው መመልስልህ። ይሄ የሚያድነን ኢየሱስ ክርስቶስን በማመን ነው። ስለዚህ ያ ቤት የእምነት ቤት ነው። በፔንቴኮስታል ውስጥ በመስቀል ስራ፣ በክርስቶስ ምትክ አዳኝነት፣ በዘላለም ሕይወት፣ በሙታን ትንሣኤ፣ በእንደዚህ አይነት ነገሮች በጸጋ ስለሆነው መዳን በእምነት በኩል ስለተዘረጋ የእግዚአብሔር ጽድቅ ምንም የማያወላዳ ግልጽ የሆነ ትምህርትና ለዛ ትምህርት ደግሞ ምላሽ የሰጠ ጉባኤ ያለበት ስለሆነ ወንድሞቼ እንደዳኑ አምናለሁ። ከዛ ያለፈ ጥያቄ ከፈጠረብኝ ሊፈጥርብኝ የሚችለው ከእምነቱም ከጥምቀቱም ጎሎ በእጃቸው ስላሉት ሕፃናት ነው ጥያቄ ሊኖረኝ የሚችለው። ይሄን እዚህ ጋር በዚህ ቢዘጋው ደስ ይለኛል። ወንጌል ለማን ነው መሰበክ ያለበት ካልከኝ፣ ወንጌል ለፍጥረት ነው መሰበክ ያለበት። ትክክለኛውና መጽሐፍ ቅዱስ ይሰበክ ይነገርልኝ ባለው ልክና ልክ ያልሰማ ሁሉ መስማት አለበት። ያ የኔንም ቸርች ይመለከታል። ወደ ውስጥም ወደ ጎን እንትኑን ክሊር ለማድረግ የሁለተኛውን ጥያቄን ብቻ ክሊር ለማድረግ ከአንዳንድ ሉተራኖች ወንጌልን ለኦርቶዶክሳውያን እና ለካቶሊካውያን
ቄስ ፍቄ ጥያቄውን መልሶላል። ግድ አንተ የፈለግከው መመለስ የለበት። በቃ ጥያቄው ጥያቄን አቤሎዬ አንድ ጊዜ ጥያቄውን ግልጽ ለማድረግ ነው። ግልጽ ማድረግ ስላለ ዜዶ ጥያቄው ያንተ